هاي سلام دينا ደክሞኛል በእናትሽ። ሁሉ እንዴት ነበር? ስራ አድካሚ ነበር ዛሬ። እና ስራ በዛ? የሆነ ብቻ ግርግሩ፣ ስራ፣ ሁሉ ነገር ያደክማል። አሁን ግን ድካም የሚያስለቅቅ ትልቅ ሰርፕራይዝ አለኝ። የምን ሰርፕራይዝ? በቃ ነገር ምንድን ነው? እስቲ ገምት። እንጃ ምን ልገምት ይችላል? እሺ ሁሌ የምትጠብቀው ማለት ቢሆንልህ ደስ የሚልህ ነገር። ኧረ እኔ የኔ ፍቅር አታስጨንቂኝ በእናትሽ ነገር። እሺ ሐኪም ቤት ሄጄ ነበር። እሺ እና እርጉዝ እንደሆንክ ተነገረኝ። እውነትሽን ነው? የኔ ፍቅር እንዴት ደስ ይላል! የምርሽን ነው አይደል? የምሬን ነው። ስንት ወር ሆነሻል? ገና ነው ግን ያው በቃ እርጉዝ ነኝ። ፈጣሪ አመሰግናለሁ የኔ ፍቅር። በጣም ነው አመሰግነው። እውነት ድካሜ ለለቀቀኝ ነው ብያለሁ እኮ። በጣም ነው አመሰግነው። የልጅ አባት ልታደርጊኝ ነው? ግድ ነው። ደስ ይላል። በጣም አላሰብኩትም ነበር ማለት ምን ማለት ነው? አልጠበኩም። ሲጀመር ግን ያው ቃል ነግሬም ለራሴ አስቤ ነበር ግን አልነግሬም ብያለሁ። እርግጠኛ ስንሆን ይሻላል ብዬ ነው ዝም ያልኩት። ደስ ይላል። አመሰግናለሁ። ቴንክ ዩ። ለመሰረት ነገርሻታል? አላወቀችም? በቃ መሲ ባለቤቴ እርጉዝ ስለሆነች ከዚህ በኋላ እንክብካቤ እንዳይለያት አደራ። አንቺ ነው አደራ የምልሽ። አንቺ ስለሆንሽ ያለሽው ቤት ውስጥ በቃ ያለውን ነገር እያቀረብሽ ተንከባከቢልኝ። ኧረ ትንከባከቢኛለች። እንከባከባታለሁ። ጎበዝ። እሺ ምንድን ነው? ላናግር እፈልጋለሁ። ደግሞ ምንድን ነው? እንኳን ደስ አለ። በአንድ ጊዜ 2 ልጆች አባት ልትሆኑ ማለት መንታ ነው እንዲያረገዘችው? እንደዛ አይደለም። እኔም እርጉዝ ነኝ እያልኩ ነው። አንቺ ያምሻል እንዴ? ፉክክር መስሎሽ እንደሆነ ከሷ ጋር ብትምትይ? ይሄ እኮ በፉክክር የሚሆን ነገር አይደለም። እየቀለድሽ ነው? እየቀለድኩ አይደለም፣ የምሬን ነው። እናማ ያረከውን ነገር ረስተህ ነው? እሱ እንዳለው ነው። እሷ ስታረግዝ ነው እንዴ ታዲያ አንቺ የምታረግዥው? የአጋጣሚ ነገር እንግዲህ ሁለታችንም አንድ ጊዜ ላይ ሆነ። እኔ አላውቅም። ተው እባክህ። አንተ ካላወቅክ ሚስትህ እንድታውቅ አደርጋለሁ። ምን ችግር አለው? እባክሽ እንደዚህ አታስፈራሪ። እያስፈራራሁ አይደለም፣ ግን እርጉዝ ነኝ እያልኩ ነው። ስለዚህ ከሚስትህ እኩል እኔም እንክብካቤ ያስፈልገኛል። ለእሷ የምታደርግላትን ነገር በሙሉ ለእኔ ማድረግ አለብህ። አይ ካልክ ግን ሁሉንም ነገር ነው እሺ የምነግራት። በዚሁ ከቀጠለን ግን በቃ ልጆች ታውሽታው ሙሉ እንዴት ምን እንዴት አለው? እያማረኝ ነው። ምን አማርሽ ደግሞ? ኬክ ማትሽ ነው? ታዲያ ይሄንን እኮ ለእኔ መናገር ብቻ ነው የሚጠበቅብሽ። እሺ ነገርኩ። ካምሮኛል፣ ኬክ አምሮኛል። አሁን ነው ማመጣልሽ የኔ ፍቅር። ትንሽ ብቻ ታገሽ። መጣሁ። እሺ እሺ። ወዴት ነው? ለሚስቴ የሆነ ነገር አማራትና እሱ ሊገዛላት ነው ልሄድ ነው። እሷ ብቻ ነው የሚያምራት እና ዛሬ ሌላ ማን ያምረዋል? እኔ እርጉዝ አይደለሁ ያለኝ። አንተማ ታስረግዛለህ እንጂ መች ታረግዛለህ?
ለማንኛውም እሷ የሚሰማት ስሜት እኔ ይሰማኛል። ኧረ አንቺ ልጅ በእናትሽ አሰርሽ እኮ ነሽ። ካሰርሽ ከፉክክር ጀመርሽ እንዴ? ፉክክር አይደለም እንዴ? በወዲያ ያስኩት ያንተ ልጅ እንደሆነ እንዳትረሳ። አይ ካልኩት ደግሞ ምንም ችግር የለውም። ሁሉንም ነገር ለእሷ ገብቼ መናገር ነው የሚጠበቅብኝ። እሺ በቃ ምንድን ነው የማርሽ? እንደሱ ጸባይ የምታስተካክል ይሻላል። ወይ እንዴት ነው? ደህና አንተ እንዴት ነህ? ሰሞኑን አልቻልኩም። በእናትህ ምን አዲስ ነገር ቤት ተፈጥሮ በቃ ባለቤቴ እርጉዝ ነች። እሱ እኮ እሱ አይደለም አሁን ዋናው ነገር። በእናትህ ሌላ የሚያስጨንቅ ነገር አለ። ምን ብዬ እንደምነግርህ አላውቅም። ለሰሚውም እኮ ይከብዳል እኮ ይሄ። ተረጋጋ፣ ልንገርህ። ቆይ ቤት ውስጥ ያለችውን ሰራተኛ ታውቃት የለም? እሷም እርጉዝ ነች። በእናትህ ከማን ትለኛለህ እንዴ? ከሌላ ሰው ሲሆን ያስጨንቀኛል እንዴ? አንተ ደግሞ ኧረ በእናትህ ሌላ ወሬ አታውራ። በእናትህ ይኸው ለዚህ እኮ ነው ለአንተ መንገር የማልፈልገው። በቃ ወደ ልጅ አድርገው እንደ ስህተት ነው። በቃ የተፈጠረው መፍትሄ ነው የምፈልገው እንድታማክል። ስንገናኝ ይላል እንዴ? እሺ በቃ አስብበት። ለማንኛውም መሰረት የለች ነው? ይቻለች መሰረት እንዴት ነሽ? አንድ ነገር ላማክርሽ ነበር። ምንድን ነው መሰለሽ፣ ያው ባለቤቴ እርጉዝ እንደሆነ ታውቂያለሽ እና ባለፈው ነግሬሻለሁ አይደል? አዎ። እና ያው አሁን ደግሞ መውለዷ ስለማይቀር ሰውም እንግዳም ይመጣል። የልጁም ነገር ቤት ውስጥ ያለውም ስራ ምናምን ይከብድሻል እና ከአሁኑ ስራ እንድትፈልጊ ልነግርሽ ነበር። ስራ ፈልጊና መሰላቸቱም ምናምኑም እንዳይመጣ አንቺ ያው እንደ ቤተሰብ ስለሆንሽ ስራ እንዳይከብድሽ ሌላ ስራ ትፈልጋኛ። ሌላ ሰው እንትን እንላለን ማለት እሷ ቤተሰብ ስለሆነች እንዳይላት። ተሳሳትከው። እኔ ከእሱ ውጭ ማንም እንዲያርስኝ አልፈልግም። ኧረ እኔ ለትዬ አላንስም። ምን ስራ ቢበዛ እሷ ማድረስ ይከብደኛል እንዴ? ለእኔማ ዋጋ መክፈል አለባችሁ። ይከብዳትስ? ትምህርት ነው። እሷ እንዳትጎዳ ብዬ እኮ ነው። ምክንያቱም ሰው ይመጣል፣ ምን ይላል፣ ቤቱ ምኑ፣ ህፃኑ ልብስ የኛል። በቃ በጣም ነው ይከብዳት። አይ ችግር የለውም ጋሽ፣ እኔ ለእሷ አላንስም። ምንም ቢሆን ደግሞ የለመደችው ሰው ይሻላል። ትሻለኛለች እንዴ? ለእኔ መስራት ለእኔ ዋጋ መክፈል ይከብድሻል እንዴ? ኧረ እኔ መቼም በዛ አልኩኝ። እርግጠኛ ናችሁ? አዎ ምንም ችግር የለውም። እሷ ብቻ በሰላም ለመውለድ ያብቃት እንጂ ለስራው እኔ ምንም ችግር የለብኝም። አንተ ሚስቱ እንደዚህ ሂጂ። ከሱ የተሻለ ሰው ለኛ ኬት ይመጣል? ሲጀመር እኔ ለራሷ ብዬ ነው። ለራሷ ብዬ ቢሆንስ እንዴ? ይሄ ሁሉ ጊዜ አብረን ስንኖር ይችላል ላንቻቻለን እንዴ? አለን እንዴት ነህ? እግዚአብሔር ይመስገን። አዎ ቤቱኝ ነው። አልተሳካም እባክህ። አዎ በቃ እንፈልግም ወር ሁለቱም። እኔ ለእሱ አንሳለሁ፣ አንቺ ለእኔ ታልሻለሽ ምናምን። ሌላ ነገር ፈልግስ አፎ አንተ መፍትሄ አታጣም። በእናትህ የሆነ ነገር አድርገህ
ደህና ግን እዚህ እንዳሁኑ ተልካሻ ነገር ሳይሆን ደህና ነኝ። ያሁኑ እኮ እኔን የማያሳምንም አይደለም እኮ። አስብበት፣ በቃ አስብበት። እሺ እሺ፣ አደራ በእናትህ። እንዴት ዋልክ? እንዴት ዋልሽ? ፈልጌህ ነበር። ምንድን ነው ደግሞ? ነገ ቼክአፕ አለኝና አብረኸኝ እንድትሄድ እፈልጋለሁ። የምርሽ ነው? አዎ፣ የሚያስቅ ነገር ነው። እንዴት ነው? ኧረ እኔ ስራ ትቼ ነው ከአንቺ ጋር ቼክአፕ ሆስፒታል እንትን ብለው። እሱን ማሰብ የነበረብህ መጀመሪያ ነው። ለማንኛውም ራስሽ ነው ትችያለሽ። ማለት አይ የምትል ከሆነ ለስምረት ነው ሁሉንም ነገር የምነግራት። እሺ፣ ስንት ሰዓት ነው? 4 ሰዓት። ሰላም አለኩሽ ማለት አይዱሽ ይቅርታ አድርጊልኝ በእናትሽ። የሆነ ነገር እኮ አሳስቦኝ ነው። ምን ችግር አለ እንዴ? ምን ተፈጠረ? ምንም የስራ ጉዳይ ነው። እሺ፣ ነገ ቼክአፕ አለኝ። ነገ? አዎ ነገ። አይቆየንም ደርሰን መምጣት። ነገ በእናትሽ ከባድ ስብሰባ አለብኝ። እንዴ? እውነት በኢየሱስ ስም ነገው ስብሰባ ደግሞ አይቀርም። እና ብቻዬን ልሄድ ነው እንዴ? ስንት ሰዓት ነው አንቺ? ጠዋት 4 ሰዓት ላይ። 2 ሰዓት ጀምሮ ነው ስብሰባ። የሚገርምሽ የሚባል ነገር የለም እንዴ? ሰማሁ። ብቻዬን እሄዳለሁ። እንዴት አለ? በቃ ከነገ ወዲያ እናድርገው። ሮብ ቀን ሮብ ነገ ነው ቀጠሮ። አይቻልም። መሆን አይችልም። ሲጀመር ማለፍ አይችልም። እስቲ ወይ እንትን እላለሁ። ከፈቀዱልኝ አስፈቅዳለሁ። ስብሰባው ደግሞ ከፈቀዱልኝ አይደለም ግዴታ ነው እንዴ? ለዚሁ ነበር እንዴ? እንደዛ እኮ አይደለም። ግን በቃ እስቲ ቆይ ደውልና ሞክራለሁ አይደለም። እሺ ቆይ እንትን እላለሁ። ጠዋት እንትን እላለሁ እኮ ምንም ምክንያት ማቅረብ አይቻልም። እንሄዳለን። እሺ ምንም አብረን ያለው ሰላም አልባልም ዛሬ። ሰላም አለኩሽ ማለት አይዱሽ ይቅርታ አድርጊልኝ በእናትሽ። የሆነ ነገር እኮ አሳስቦኝ ነው። ምን ችግር አለ እንዴ? ምን ተፈጠረ? ምንም የስራ ጉዳይ ነው። እሺ፣ ነገ ቼክአፕ አለኝ። ነገ? አዎ ነገ። አይቆየንም ደርሰን መምጣት። ነገ በእናትሽ ከባድ ስብሰባ አለብኝ። እንዴ? እውነት በኢየሱስ ስም ነገው ስብሰባ ደግሞ አይቀርም። እና ብቻዬን ልሄድ ነው እንዴ? ስንት ሰዓት ነው አንቺ? ጠዋት 4 ሰዓት ላይ። 2 ሰዓት ጀምሮ ነው ስብሰባ። የሚገርምሽ የሚባል ነገር የለም እንዴ? ሰማሁ። ብቻዬን እሄዳለሁ። እንዴት አለ? በቃ ከነገ ወዲያ እናድርገው። ሮብ ቀን ሮብ ነገ ነው ቀጠሮ። አይቻልም። መሆን አይችልም። ሲጀመር ማለፍ አይችልም። እስቲ ወይ እንትን እላለሁ። ከፈቀዱልኝ አስፈቅዳለሁ። ስብሰባው ደግሞ ከፈቀዱልኝ አይደለም ግዴታ ነው እንዴ? ለዚሁ ነበር እንዴ? እንደዛ እኮ አይደለም። ግን በቃ እስቲ ቆይ ደውልና ሞክራለሁ አይደለም። እሺ ቆይ እንትን እላለሁ።
ጠዋት እንትን እንላለን እኮ ምን ምክንያት ማቅረብ አይቻልም? እንሄዳለን ነው። እሺ አዎ እሱን እኮ ነው እየነገርኩህ ያለሁት። ባለፈው ራሱ እንዴት እንዳመለጥኩ እኔ ነኝ የማውቀው። አንቺኛም መጣ ቼካፔ ዛሬ ነው ቼካፔ ነገ ነው ይዘኝ ካልሄድክ፣ ያቺኛዋም ነገ ነው ካልሄድኩ ሞቼ ይገኛሉ። በቃ እንዴ ጥራ ነው እንቺኛ ትዳርን ነው በጠብጠው እንዲናገራሉ ምናምን። እቺኛ ደግሞ ለዚህ ነው ወይ ረበስማ ታዲያ እንዴት እንዳመለጥኩኝ ማን እኔና እግዚአብሔር ነው የምናውቀው። አዎ በቃ በዚህ በዛ ብዬ ሁለቱንም እንትን አልኳቸው። ገና ካሁኑ በዚህ በትንሽ ጊዜው እንደዚህ ከሆነ አስበው ደግሞ ይሄ እየገፋ ሲሄድ ደግሞ ተወኝ በቃ እኔ ምንም እያማረኝ አይደለም። በስመ አብ ምን ይቻላል እንደዛ እሱ የመጨረሻ አማራጭ እኮ በቃ እሺ ላስብበት እስቲ በእናትህ አስቤው አላውቅም ነበር። እሺ እንዴት ነሽ? ሰላም ነው? አለሁ። እንዴት ነሽ? ገና ስራ እኮ እየበዛብሽ ነው። ለመጋብዝሽ ነው አትጠብቂ። ምን ለኔ እያሰብክልኝ መሆኑ ነው? ታዲያ እርጉዝ አይደለሽ እንዴ? ራስሽን እኮ መጠበቅ አለብሽ። ውሃ ምናምን እርጉዞች መጠጣት አለባቸው የሚል ነገር አየሁ እና ለምን አትጠጪው? ቆይ እንደውም ላምጣልሽ ነው እዚህ አንቺ ዮናስ አቤት። ቆየህ እኮ እንዴ? ኋላ አምጣልሽ ብላ ይኸው እያቀዳሁልሽ ነበር እኮ። ምን ሆነሽ ነው? ቶሎ በል ስራ አስፈታኝ። ምን ጠምቶሻል እንዴ? አይ ውሃ መጠጣት አለባቸው አላልክም እንዴ? አሁን ያመጣሁልሽ ነው። ጠጪ ጨርሽ። እቺ ነው መጨረስ አለብሽ። ጠጪ እቺን መጨረስ አለብሽ። አይ ነው ትንሽ ዳት ይቀራጭ። እቺ አንድ ብልጭ እንጂ እኮ ራስሽን አትጠብቂም። አመሰግናለሁ። ኧረ ምንም አይደል። እንዲህ ራስሽን ውሃ ምናምን ጠጪ። እሺ ውሃ ብቻ ነው ያየኸው? አዎ ውሃ በቃ ስሪ። ሰምሪ የሆነ ነገር ልጠይቅሽ ነበር። ምን ነበር? ትንሽ ህመም እየተሰማኝ ነው እና ሐኪም ቤት ሄጄ መታየት ሳይኖርብኝ አይቀርም። ምን ነው? ምን ሆነሽ?
ኧረ ምን ወዷን አሟት ነው እንጆላለች። የበላሽው ነገር አልተስማማሽም ነው? ምን ሆነሽ ነው? አይ ሆዴን አካባቢ ትንሽ ልክ አይደለሁም። ምንድነው? ሆድሽን ስላመመሽ እኮ ነው አይደለ እንዴ? አንተ ነህ እንዴ እሷን ስሜት የምታውቅላት? እስቲ ትናገርበት ምን እንደሆነች። አይደለም ይልሽ የበላችሁ ነገር አልተስማማችም ነው። ምናልባት እኔንም ረብሾኛል ቅድም የበላነው። ኧረ እንደሱ አይደለም፣ በጣም ያመመኝ ነው። ምንድን ነው ስጠት ደግሞ? አንቺንስ ምንድን ነው ያስልሽ? በዛካችን እሺ አድሬ በአንተ ቤት ምንም የሚታወቅ ባህል መሰለህም ማለት በቃ አንተ እሷ ማረገዘችብኝ እኔ ማረገዝኩብኝ ተጠነቅ። ከዛ እሷ ልጅ አስወረድክ። በቃ እኔ ምንም እያማረኝ አይደለም። በስመ አብ ምን እንደሱ ይቻላል እንደዛ እሱ በቃ የመጨረሻ አማራጭ እኮ በቃ ያልፋል እንደቀላል። በአንተ ቤት የኔ ልጅ አስወርደህ ህይወትን በሰላም ልትኖር ነበር ሀሳብህ አይደል? ዮናስ ዮናስ! አቤት። ቆያ እኮ እንዴ ኋላም ጣልሽ ብላ ነው እያቀዳሁልሽ ነበር እኮ። ምን ሆነሽ ነው? ምን ይዘጋሃል? ተናገር እንጂ። ስራ ስትጠነስል ነበር እንዴ? አንተ ተናገር የጠፋብህ። የሰው ልጅ ህይወት ቀልድ ነው አይደል? የሰራው ኃጢአት ሳያንስ እንደገና የሰው ልጅ ለማስወረድ። ኧረ እንደምታስብ አይደለም። ምን እንዴት ታስቢያለሽ? ለነገሩ እኛም ካንተ አይነት ሰው ልጅ እንዲኖረን ስለማልፈልግ አላረገዝንም። በጣም የሚገርም አላውቀውም ማለት ነው እንዴ? ልክ እንደዚህ አይነት ሰው ነው። አይገርምሽም? ወንዶች እኮ እንዲህ ናቸው። እኔና አንቺ አሁን ተነጋግረን ባንተማመን ኖሮ እና አንዳንድ መጥፎ ሴት ብትሆን ኖሮ ምን አይነት እርምጃ እንደምትወስድ አስቢ። እንደዚህ ጭራሽ እኮ ነው የማልጠብቀው። እኔም ከአንቺ ጋር በጣም ስለምቀራረብ እና አንቺን መጉዳት ስለማልፈልግ ነው ነገሩ ሁሉ ለአንቺ ለመንገር የወሰንኩት። ያው ስለተረዳሽ እና ስለምልሽ በጣም ነው የማመሰግነው። ለራሱ ብለሽ አይደል እንዴ? እሱማ ልክ ነሽ። ቢሆንም አንዳንድ ሴቶች እኮ ነገሩን በቀናነት አይረዱትም። ትዳር ለመበጥበጥ ወይ ደግሞ ባላቸውን ፈልገው የሚመስላቸውን ሰዎች አሉ። ለዛ ብዬ ነው። በአምንሽም እኮ ራሴን የሚጠቀመው ባላምንሽ ራሴ አይደል የሚጠቀመው። ክነሽ ይልቅ እኔ ጋር አንድ ሀሳብ አለ ከተስማማሽ ማለት ነው። ንገሪኝ። ዮናስ እንደሆነ ሁለታችንም ጋር በድብቅ እያስመሰለ መኖሩን ሊቀጥል ነው ፍላጎቱ። ዝም ካልነው እሱ የሚያቆም አይነት ሰው አይመስለኝም። ስለዚህ ለምን ሁለታችንም አርግዘን አናምጠው? ለውጥ የሚያመጣ ይመስልሻል? በደንብ ያመጣል። እሱ አያውቁም ብሎ አይደል እንዲህ ሁለታችንን ላይ የሚጫወተው? እኛ ታዲያ ለእሱ እናንሳለን? አንቺም አርግዣለሁ ትለዋለሽ፣ እኔም ደግሞ ወዲያው አንቺ ከነገርሽው በኋላ አርግዣለሁ እለዋለሁ። ከዛ በኋላ ቀን በቀን አዳዲስ ነገር እያሰብን ጭንቀቱን እናባብስበታለን። እኔንም አንቺንም ሲያጫውት የነበረ ሰውዬ አሁን በዚች አይምሮ ይጨናነቃል መስሎሻል? ካሁን ሚስት ያወቀችብኝ ብሎ በጭንቀት ነው የሚያብደው። እኔም ደግሞ ቀስ እያልኩኝ ለእሷ ነው የምነግርብህ እያልኩ ጭንቀቱን አባብስበታለሁ። ሞክረው። አዎ ሁለታችንም ጋር በድብቅ መምጣት ጀምር ከጥፋት እንድትማር ብለን ነው ይሄንን ሀሳብ ያመጣነው። ዛሬ አንድ ሀሳብ አስቤያለሁ። መቼም ምርኩዞች ያምራቸዋል አይደል? በአግባቡ። ስለዚህ አንቺም አማረኝ ትይዋለሽ፣ እኔ ደግሞ አንቺ ያማረሽ ነገር
ላይኔ እንዳስጠላኝና ሌላ ነገር እንዳማረኝ ጠይቀዋለሁ። ከዛ በኋላ እንግዲህ ምን እንደሚያደርግ እናየዋለን። ቀላል እንለዋለን እንዴ? እሱ ብቻማ ተጫውቶብን አይቀርም። እንደዚህ መጫወቻ እንዳደረገን ይቀራል። እንጫወትበታለን። ይገልጸዋል። እኔና አንቺ ባንስማማ ኖሮ ምን ሊፈጠር እንደሚችል ግን አስበሽው ነበር? ምን ይዘጋሃል? ተናገር እንጂ። ቀላል ተጨነቀ። ሀሳብ አታምጪ በስ። እኔማ በጣም አናዶኝ ስለነበረ በቃ እንዴት እንደሆንኩበት ደግሞ ለስምሪ ነው የምነግርልህ ስለው እንዴት እንደተርበተበተ ብታይ። ያንሰዋል ገና ምን አየ። ዛሬም ሌላ ሀሳብ አለኝ። እንዲሁ በቀላሉማ ይሄንን ሰው እያነፋተው ምን ታደርጊያለሽ መሰልሽ? የቼክአፕ ቀንሽ ዛሬ እንደሆነ ትነግሪዋለሽ። ከዛ ሁለታችንም ተመሳሳይ ሰዓትና ተመሳሳይ ቀን እንነግረዋለን። ግን ሊጠረጥርብን አይችልም? እንዴት ሊጠረጥር ይችላል? ምናልባት አንድ አይነት ነገር ተመሳሳይ በተመሳሳይ ሰዓት ስናደርግ አይጠረጥርም እባክሽ። ያው እኔ ለስምሪ እነግርብሃለሁ ብዬ ስለማስፈራራው አንቺን እንድታቂበት ስለማይፈልግ ይሄን ያህል ርቆ እንኳን መሄድ አይመስለኝም። ሞክሯሽ እናደርጋለን። አዎ ሲመጣ ጠብቀሽ ነገ ቼክአፕ እንዳለሽና አብሮሽ እንዲሄድ እንደምትፈልጊ ትነግሪዋለሽ። እኔም ቼክአፕ እንደምትፈልጊ ብቻ ግዴታው እንደሆነ ያምናል እንጂ። አዎ ታስገድጃለሽ ማለት ነው። ከዛ እኔም ቼክአፕ እንዳለኝ እነግረውና እምቢ የሚል ከሆነ ደግሞ ለአንቺ እንደምነግርሽ አድርጌ አስፈራራዋለሁ። ከዛ በሁለታችንም ይወጠራል ማለት ነው። ታባቱ እናደርገዋለን። እንደ ዳቦ ከላይም ከታችም ነው የምናነድበት። አሁንም ትል ይጠፋብን። እችን የመሰለች ሚስት እያለ ከሰራተኛ ጋር ትርመጣመጣለን። ቆይ የምር አርግዘንበት ቢሆን ኖሮ እንደዚህ ነበር የምታረገው ማለት ነው? ለአንዱ እንኳን መልስ አይኖርም።